የእውነቴን ነው የምልሽ። ገና ከአሁኑ የሚናማኝ የቤት ሰራተኛ አድርገዋል። እና ቦታዋን ስላገኘች ነው ያሳዘነችው። እኔ እስካሁን ድረስ የኑሐሚን ጥፋት ምንም እየታየኝ አይደለም። ያባዬ ነው ሁሉም ስህተት። እሷንም ከነ አባቷ ጭምር ቤት ማምጣቱ ስህተት ነበር። ለማንኛውም ከቤተሰብ ጋር የምታስተዋውቀኝ ሰዓት የደረሰብኝ ይመስለኛል። እኔም እሱን እያሰብኩኝ ነበረ። ግን ምን በቃ ለአባት አስበህ ከሆነ ራሴን ቀይሬ መቅረብ እችላለሁ አልኩህ እኮ። እማዬ ናት ዘርና ሀብት መቁጠር ትወዳለች። ታዲያ ምን ችግር አለው? የቀኝ አውራሪ ልጅ ነኝ ብዬ ነግራቸዋለሁ። ቤተሰቦቼ እንደሆነ ሁሉም አልቀዋል። ሄደው እንግዲህ የሚያጣራ ሰው እንኳን አይኖርም። ኧረ እባክሽ ምን ሆነሽ ነው? ቀኝ አውራሪ ምናምን የሚባል ነገር የለም። ቀኝ አውራሪ፣ ግራ አውራሪ፣ ኋላ አውራሪ፣ እኔ እባክህ ስለሱ አያገባኝም፣ አይመለከተኝም። እሺ ተረጋጊ በቃ። እንዴ እቺ ኑሐሚን የሚሏት እርኩስ ሴት እስካሌ ድረስ ምንም መረጋጋት ብሎ ነገር የለም። ስለ ሀብቱም ከሆነ ደግሞ ሀብታም ነኝ ብዬ ቀርባቸዋለሁ። አንተን ደግሞ ባሌ ካደረግኩኝ በኋላ ምንም የሚመጣ ነገር አይኖርም። የኔ ወድ እኔም እኮ ብንጋባ ደስ ይለኛል። ላገባሽ ሚስቴ ላረግሽ እፈልጋለሁ። እና ምንድነው የሚያስለጠልጥ? ወይስ አታፈቅረኝ? ሄሬ ቆንጆ፣ ኧረ ከራሴ በላይ ነው የማፈቅርሽ። ግን ስንቻኮል ነገሮችን ይበልጥ እንዳናበላሽ ብዬ ሰግቼ ነው። እንደውም ስንዘገይ ነው ነገሮች የሚበላሹት። ጊዜ የሚባል ነገር ማጥፋት አልፈልግም። ቶሎ እንድንጋባ እፈልጋለሁ። እሺ በቃ አንቺ እንዳልሽ ነው። መጀመሪያ ግን ለቤተሰቦች እናሳውቃቸው አይሻልም? ማሳወቅ ለምን አስፈለገ? ለሁሉም ፍቅረኛ አለኝ ብላቸው የለ እንዴ? እና እንደ ዕቃ ዝም ብዬ አንጠልጥዬ ወስድሽ ትፈልጊያለሽ እንዴ? የሆነ ዝግጅት ምናምን ነገር እኮ ያስፈልጋል። እንዴትም ብዬ አንዴ እዛ ቤት እግሬ እርገጥ እንጂ በፍጹም ከዛ ቤት አልወጣም። ማለት በተለይ ለአባትህ ምን አይነት ሴት እንደሆንኩኝ በቅርበት ማሳየት ፈልጋለሁ። ይኸው ምን አልኩ? ገና ተናግሬ ሳልጨርስ አሁንም ከኑሐሚን ጋር ከባድ ፉክክር ላይ ነሽ። ይኸው ምን አልኩ? አሁን እንኳን ተናግሬ ሳልጨርስ ከኑሐሚን ጋር ከባድ ፉክክር ስሜት ላይ ያለሽው። ሰላም አሉ። እድሜ ላንቺ ላላባትሽ። እዚህ ቤት ምን ሰላም አለ? እና ደግሞ ምን አደረገን? ቆይ ባሌን ግን ምን ብታስነኩት ነው ይህን ያለ እናንተ ደግ ሊሆንላችሁ የቻለው? ቢያንስ ለትንሽ ጊዜ ታገሱን ባካችሁ። አባዬ ድኖ እስኪነሳ ድረስ የምንሄድበት ቦታ ስለሌለን እኮ ነው። እና የዝናሽ ማንደፍሮ ቤት ማን የስደተኛ ካምፕ ነው ብሎ ያለው? ለማንኛውም ከልጄ ብትርቅ ይሻልሻል። ምን? በደንብ ሰምተሽኛል። ከናሆም ራቂ። ጭራሽ አሁንማ እኮ ለአንቺ ተደርቦ መናገር ጀምሯል። አይደለም ለአንቺ መደረግ፣ ከአንቺ ጋር መታየት የሌለበት ሰው ነው። ግን እኮ እኔም ሆንኩኝ አባቴ ሰዎች ነን። ለምንድነው በዚህ ልክ የተጸየፋችሁን ያላችሁት? ምክንያቱም አላማችሁ በትክክል ስለገባኝ። እኛ ምንም አላማ የለንም። እች ቀን እስክታልፍ ማረፊያ ብቻ ነው እየጠየቅን ያለነው። አንቺ መልስ አትስጪኝ። ከማን ጋር እንደምታወሪ የዘነጋሹ መሰለኝ። ይልቅ ልምከርሽ፣ ከዚህ በኋላ ልጄ ለአንቺ ተደርቦ ክፉ ቃል እንዲናገረኝ አልፈልግም። እሺ እርቃለሁ። ሲጀመር እኔና እሱ ምን ሊያቀራርበን ይችላል? እንዲያውም ሁለታችሁም እንደተቃቃራችሁ ላይኩም ቢያቅጥሩ ነው። ችግር የለውም። ጋሼን ልጅ ውስጥ ማስገባት አያስፈልግም። እኔ ራሴ ፊት እነሳዋለሁ። ለመሆኑ ግን ጓደኛ ነሽ? መቼም እናንተ በየሜዳው መርመጥመጥ ነው ስራችሁ። ለምን ጠየቁኝ? ቤት አምጥተሽ እንድታስተዋውቂ ልበልሽ? አይ የለኝም። ግን ደግሞ እንዲኖርሽም ማድረግ እንችላለን አይደል? ሀሳብሽ በደንብ ገብቶኛል። ቆይ ፍቅረኛ አለኝ ብዬ አቶ ሌኩንን ተስፋ እንዳስቆርጣቸው ነው አይደል የፈለግሽው? ለነገሩ ቀድሜው እንደማላቅ ነግሬያቸዋለሁ። እና ምን ችግር አለው? ውሸትሽ እንደሆነ ተነግረዋለሽ። ጭራሽ ደግሞ በእሳቸው ፊት ውሸታም ሆነሽ ታይ እያልሽኝ ነው? ሲጀመር እናንተ ደዎች ምን እውነት አላችሁ? ቆይ ለምንድን ነው ሁሌ ድህነቴን እያነሳሽ የምታወሪው? ለማንኛውም ያልኩሽን ነገር ወደሽም ባይሆን በግድሽ ታደርጊዋለሽ። እብደቱ የሰለችሽ ትመስያለሽ ነው ወይስ የሆነ ሰውን ለመምሰል? አሁን የሰጠሁን ነገር በሙሉ እንድትመልስልኝ እፈልጋለሁ። ድንግልናውንም ጭምር ነው? እየቀለድኩ አይደለም ኤርሚያስ። ቆይ የተሸጠ ዕቃ እኮ አይመለስም ሲባል አልሰማሽም? ያውቃል